ወዳጄ ልቤና ሌሎቹም ክቡር ብላቴን ጌታ ኅሩይ ወልደስላሴ ለልጃቸው ፍቃደ ሥላሴ የጻፉት ምክር። ልጄ ሆይ ፍቃደ ሥላሴ ሐሳብ አታብዛ፣ ወደፊትም ምንም ነገር ይመጣል ይሆናል ብለህ አትጨነቅ። ምንም ሐሳብና ጭንቀት ብታብዛ የሚሆነው ነገር ሳይሆን አይቀርም። ወደፊትም እሾማለሁ እሸልማለሁ ብለህ ሐሳብ ደስ አይበልህ። ለሰው አትናገር። ምናልባት ከተናገርኸው በኋላ ሳታገኘው የቀረው እንደሆነ ታላቁ ኅፍረት ይሆንብሃል። ወደፊትም የሚያናድድ የሥራ ስራ። በገዛ እጅህም በሠራኸው ባለፈው ሥራ አትናደድ። ልጄ ሆይ ጌታ ለመሆን አትፈልግ እንደሆነ ጌትነትህ ማለትም ያለ ሐሳብ ያለ ጭንቀት መኖር ነው። ሐሳብህ ሁሉ ከሞት በኋላ ወዲያው ዓለም ስለሚሆን ስለ ነፍስህ ነገር ይሁን እንጂ በዚህ ዓለም በሥጋ ስለሚሆን ነገር ትጨነቅ። ልጄ ሆይ አስቀድመህ በሰው ላይ አትነሳ። ሰው በአንተ ላይ ቢነሳ ግን እንዳትሸነፍ ጠንክረህ መክት፣ እምነትህንም በእግዚአብሔር ላይ አድርግ። ልጄ ሆይ ሰው ሳይኖር ብቻህን ከሴት ጋር አትነጋገር። ባሏ አለመኖሩን በደጅ ጠይቀህ ከደጅ ስትመለስ እንጂ ወደ ቤት አትግባ። ሰው ሳይኖር ብቻህን ከሴት ጋር የተነጋገርክ እንደሆነ ግን ምንም ሌላ ምስጢር ባይኖራቸውም ከመነጋገራቸው ብቻ መጠርጠር አይቀርም። ልጄ ሆይ እስቲ ያለፉትን ሰዎች ሁሉ አስባቸው። እነዛ ሁሉ ጀግኖች ሁሉም መሬት ሆነዋል። እነዛ ሁሉ አመለመኞች፣ እነዛ ሁሉ ቀልደኞች፣ ፌዘኞች፣ እነዚያ ሁሉ ግፈኞች፣ እነዚያ ሁሉ በድሃ ላይ የሚያስቁና የሚያሳልቁ ሁሉ መሬት ሆነዋል። እነዛ ሁሉ ድሆች ሲበደሉ፣ ሲያዝኑ፣ ሲያለቅሱ ከአንዱ ሀገር ወደ ሌላው ሀገር ሲሰደዱ፣ ሲራቡ፣ ሲጠሙ፣ ሲታረዙ የነበሩ ሆነዋል፣ መሬት ሆነዋል። ስንት ሰዎች በነበሩ ይመስሉሃል? ድሃ እንባ ሲፈስ የወንዝ ውሃ የሚፈስ ይመስላቸው ስንት ሰዎች ይመስሉሃል? ስንት ሰዎች ነበሩ? ድሃ ሲጮህ የውሻ የሚመስላቸው ስንት ሰዎች ነበሩ? ድሃ ታስሮ ወይም በሌላ ጭንቀት ነገር ተይዞ ሲሞት የወፍ ግልገል የሞተች የሚመስላቸው ስንት ሰዎች ነበሩ? ጉልበት ካለን ብለው በደካሞች ላይ ያሰቡትን ሁሉ የሚሰሩ ስንት ሰዎች ነበሩ? ሰውን ሁሉ ለማጥፋት እጅግ የሚጥሩ ሰውን ካላጠፉ እንቅልፍ የማይወስዳቸው ስንት ሰዎች ነበሩ? ነገር ግን እነዚህ ሁሉ ቀድሞ የነበሩት ሁሉ መሬት ሆነዋል። ከመሬት የተገኘ ሁሉ ወደ መሬት ስለሆነ ወደ መሬትም የማይመለስ ስለሌለ እኛም ነገ እንደዛው እንሆናለን። ስለዚህ ማናቸውም ምክንያት ቢሆን የሰውን ደስታና ሐዘኑን እጅግ አጭር መሆኑን በጣም እወቅ። ልጄ ሆይ ሰው ምንም ብልህና አዋቂ ቢሆን በራሱ ስራ ብቻ ራሱን ችሎ እንደማይኖር እወቅ። ነገር ግን በስራው ጸንቶ እርስ በርሱ በስራ ይፈላለጋል። ስለዚህ ሰውን ሁሉ አክብረህ ኑር እንጂ ሰውን አትናቅ፣ ስራውንም አትንቀፍ። ልጄ ሆይ አካልህ፣ ልብስህ ዘውትር ንጹሕ ይሁን እንጂ ስለ ስራ ለዓይንህን ለማየት ጆሮህን ለመስማት ፈጣኖች አድርግ። አፍህን ግን ጠንካራ ለጉመህ ያዝ አድርገህ አረጋግጠህ። በዝግታ ተነጋገር፣ በዝግታ አነጋግረህ በለዘብታ ይሁን። ያልነገርሁህን አትስማ፣ ያልሰጡህን አትቀበል፣ ያልጠየቁህን አትመልሽ። ቅርቅር አትሁን፣ ንብረትህን ጠቅላላ ይሁን። ምግብና መጠጥህን በልክ ሁኑ። ያየው የጠዳና የጣፈጠ ይሁን። ያልነገርሁህን አትስማ፣ ያልሰጡህን አትቀበል፣ ያልጠየቁህን አትመልሽ። ቅርቅር አትሁን፣ ንብረትህ ጠቅላላ ይሁን። ምግብና መጠጥህን በልክ ሁኑ። ያው የጠዳና የጣፈጠ ይሁን። ብላቴን ጌታ ኅሩይ ወዳጄ ልቤና ሌሎቹም ለአባት ምክር ለልጅ መታሰቢያ